ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? በዛሬው ዝግጅታችን የፌደራል መንግስት ጦርነት ባይጀምርም እንኳን እኛ ራሳችንን እንጀምራለን የሚል የህወሓት ወታደራዊና የፖለቲካ መሪዎች ውሳኔ ተከትሎ የህወሓት አደገኛና አጥፊ መንገድ የትግራይ ህዝብና መላው ዓለም እንዲያውቅ አድርጉልን በሚል ከትግራይ የሚገኙ ታጣቂዎች ወደ ሶሎዳ ሚዲያ በትግርኛ ቋንቋ የላኩልን ጽሁፍ ቃል በቃል ወደ አማርኛ ተርጉመን ወደ እናንተ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ዛሬም እንደወትሮው ሶሎዳ ሚዲያን ሰብስክራይብ፣ ቪዲዮዎቻችን ላይክ፣ ሼር በማድረግ ከኛ ጋር አብራችሁ እንድትቆዩም ከወዲሁ ጋብዛለሁኝ። መልካም ቆይታ። የፌደራል መንግስት ጦርነት ባይጀምርም እንኳን እኛ ራሳችንን እንጀምራለን የህወሓት ወታደራዊና የፖለቲካ መሪዎች ውሳኔ። የህወሓት አደገኛና አጥፊ መንገድ የትግራይ ህዝብና መላው ዓለም እንዲያውቅ አድርጉልን። ሁላችንም እንደምንታዘበው በዚህ ሴረኛ የደም ቡድን የሆነ ህገወጥ የህወሓት ፓርቲ በሀገራችን ኢትዮጵያ ከባድ የጦርነት ደመና እያንዣበበ ይገኛል። ይህ ከጦርነት ውጪ መኖር ልክ እንደ አሳ ከባህር ውስጥ ወጥቶ በምድር ላይ መራመድ ነው ብሎ የሚቆጥረው ህገወጡ ቡድን አሁን ለህዝብ ለሰራዊቱና ለፖለቲካ መሪዎች ጦርነት ለማካሄድ የመጨረሻ ደረጃ ላይ መድረሱን አሳውቋል። በጦርነቱ ውስጥ ዋና ተዋናዮች አድርጎ የለያቸው ሶስት ኃይሎች ማለት ደግሞ አንደኛው የጦርነቱ መሐንዲስ ሆኖ የሚዋጋው ሰራዊቱ፣ ሁለተኛው የጦርነቱ የሎጂስቲክ አቅርቦቶች አቅራቢ ወይም ደጀን የሆነው ህዝቡ፣ እንዲሁም ሶስተኛው ወጣቶችን መልምሎ ለትጥቅ የሚያቀርብና ሎጂስቲኩ ከህዝብ አሰባስበው ወደ ጦር ግንባር የሚልክ የፖለቲካ መሪዎች ጋር እስከ ትናንትና መጋቢት 18 2018 ዓ.ም የተለያዩ መድረኮችን ሲያካሂድ ቆይቷል። እንዲሁም እያደረገም ይገኛል። የነዚህ መድረኮች ማዕከላዊ የስበት አንኳር ነጥቦቻቸው ለጦርነት እንዘጋጅ የሚል ሐሳብ ነው። ይህንን ሐሳብ ከመደገፍ ውጪ መቃወም ወይም ሌላ ሚዛናዊ አስተያየት መስጠት እስከ እስር ድረስ ሊያስቀጣ የሚችል ጥብቅ የመመሪያ ትዕዛዝም ተላልፎበታል። ለእያንዳንዳቸው የተሰጣቸው የውይይት ሰነዶችንና አቅጣጫዎቹን ልንገራችሁ። አንደኛ፣ ለሰራዊቱ የተዘጋጀ ሰነድ 36 ገጽ ያለው ሰነድ ተዘጋጅቶ ለሁሉም ግንባሮች፣ አርሞች፣ ኮሮችና ክፍለ ጦሮች ተልኳል። ይህ ሰነድ የሚያጠነጥነው ጠቅላላ ይዘቱም ጸረ ፌደራል መንግስት ጦርነት ስለምንከፍት ሙሉ የስነ ልቦናና ወታደራዊ ዝግጁነታችሁን ልናረጋግጥ ይገባል የሚል በኃይለ ቃል የታጀበ ሰነድ ነው። አንድም ሰው ጥያቄ መጠየቅ እድል ዝግ የተደረገው ይህ መድረክ ሰላዮቻቸው ውስጥ ለውስጥ ልከው ባገኙት ምላሽ ላይ በመመስረት ታጣቂው አሁን ጦርነት ከተፈጠረ ፌደራልን እንዴት ማሸነፍ እንችላለን የሚለው ሐሳብ ውስጥ ለውስጥ እንደሚያብላላ አጥንተዋል። በዚህም ጥናታቸው መሰረት ስጋት አይግባችሁ፣ አሁን በምንዋጋው ጦርነት አሸናፊ እንደምንሆን ማወቅ አለባችሁ ብለው በመጀመር አሸንፎ ለመውጣት ያለው ዝግጁነት አስመልክተው የሰጡት ማብራሪያ እንደሚከተለው ላጋራችሁ። እኛ እንደ ትላንቱ አሁን ብቻችንን አይደለንም። በዘመናዊ የጦር መሳሪያዎች፣ በሰው ኃይል፣ በሎጂስቲክ ሙሉ በሙሉ የሚደግፉን ውስጣዊና ውጫዊ ኃይሎች አሉን። ስለዚህ ፌደራል መንግስትን እንደምናሸንፈው ብቻ ሳይሆን በሳምንታት ውስጥ ሙሉ በሙሉ አሸንፈን ፌደራል መንግስትን አፍርሰን ሀገሪቷን ውጥንቅጥ ውስጥ እናስገባታለን። ለዚህ አስፈላጊ ሁሉ ዝግጅት አድርገናል የሚል ማጠቃለያ ሐሳብ የያዘ ሲሆን የጥምረት ኃይሎች የሚባሉትን ሁኔታ ሲያብራሩም አሁን ከጎረቤት ሀገሮችና ከፌደራል መንግስት ውስጣዊ ጠላቶች ጋር መደረግ ያለበትን ሁሉ አድርገን ጨርሰናል። የውጭ ኃይሎች ከኤርትራ፣ ሱዳን፣ ግብጽና ሶማሊያ መንግስታት የተለያዩ ስምምነቶች ያደረግን ሲሆን በተለይም ከኤርትራ መንግስት በ2013 ዓ.ም በተጋሩ ላይ በሻዕቢያ ሰራዊት የተፈጸመ ግፍ ሊክሰን ሙሉ መግባባት ላይ ደርሰናል። በመሆኑም የኤርትራ መንግስት አቅርቦቶችን፣ መድኃኒቶችን፣ ነዳጅና ጥይቶችን እንደሚያቀርብልን እንዲሁም እኛን ለማገዝ ወታደሮችን እንደሚልክ ሙሉ ስምምነት ላይ ደርሰናል። በሌላ በኩል ደግሞ ከሱዳን፣ ሶማሊያና ግብጽ ጋር ኢትዮጵያን ለማፈራረስ ለተቀን እየሰሩ ስለሚገኙ ለዚህም የሀገሪቷን ውስጥ ሊጧ የምናውቀው እኛ ስለሆነን የሚያስፈልገንን እርዳታ እንደሚያደርጉልን ተስማምተናል። የሱዳን መንግስት ባለፈው ከሐምዳን ዳጋሎ ጋር በተደረገው ጦርነት በአርሚ 70 በኩል ከፍተኛ ድጋፍ ስላደረግልነት እኛን ለመርዳት ተስማምቷል። ከውጭ ኃይሎች ጋር የተደረሰ ስምምነት ዝርዝር ሁኔታ ከላይ እንደተጠቀሰው ሲሆን የውስጥ ኃይሎችን ሁኔታና የተደረሱ ስምምነቶችን እንደሚከተለው ይሆናል ብለዋል። አንደኛው ከፋኖ ጋር የፋኖ ሰራዊት በአሁኑ ጊዜ ከአብይ አቅም በላይ ነው። በተለይም ፋኖ ወታደራዊ ሳይንስና ጥበብ የጎደለው ትግል እያደረገ ስለሆነ እንጂ ወደነሱ የሰራዊት ኃይልና የጦር መሳሪያ ላይ የትግራይ ጦር መሪዎች ውጊያ ቢታከልበት ኖሮ ታምር ይሆን ነበር። ሆኖም ግን አሁን እንጠቀምበታለን። እንደ እውነቱ ከሆነ ፋኖ አሁን 700,000 ሙሉ በሙሉ የታጠቁ ታጣቂዎች አሉት። እነዚህ ከትግራይ ጦር ጋር አሰባጥረን ፌደራል መንግስቱን ለማፍረስ በአግባቡ እንጠቀምባቸዋለን። በተመሳሳይ በሐጃውል ስዩም የሚመራ 9 ክፍለ ጦር የያዘ የአፋር ታጣቂዎች ተጨማሪ የአገውና የቅማን ታጣቂዎችን ትግላችንን ለመደገፍና ሙሉ አስተዋጽኦ ለማድረግም ተፈራርመናል።
በሌላ በኩል ደግሞ የጋምቤላና የኦነግ ሸኔ ታጣቂዎች ከኛ ጋር በመሆን ከአብይ ጋር እንዲዋጉ ተስማምተናል። በዚህም መሰረት የኦነግ ሸኔ ሰራዊት እኛ የኢትዮጵያ መከላከያ ሰራዊትን በዚህ አቅጣጫ እየደመሰስን ስንሄድ ኦነግ ሸኔ ደግሞ በአዲስ አበባ ዙሪያ ትኩረትን የሚያዛባ ተኩስ እንደሚፈጥርና የአብይን ጦር ትኩረት እንደሚያዘናጋ ተስማምተናል። የጋምቤላ ታጣቂ ኃይሎች የአብይን ጦር ለመበተን ተመሳሳይ የሆነ የረብሻ ጦርነት እንደሚጀምሩም ተስማምተናል። ስለዚህ እያንዳንዱ የትግራይ ሰራዊት አባል ለዚህ የማይቀር ነገር ግን በተጋሩ አሸናፊነት የሚጠናቀቅ ጦርነት ሙሉ የስነ ልቦናና የአካል ዝግጁነቱን ማረጋገጥ አለበት የሚል ማሳረጊያ ያለው ሰነድ ተወያይተን እነሱ ወሳኝ ጦርነት ብለው ጦርነት እንድንዘጋጅ ነግረውናል። ሁለተኛ ለህዝቡ ያቀረቡት የመወያያ ሰነድ ነው። ህዝቡን ለማሳመን ከሰራዊትና ከፖለቲካ አመራሮች ተልከዋል። በዚህም ሰዓት የአብይን ስርዓት ለመደምሰስ በሚያስችለን ሰዓት ላይ ደርሰናል። ስለዚህ ህዝባችን ያለምንም ማመንታት ሳትሰለች ከህወሓት ጎን እንድትቆምና ፋሺስት አብይን ለማጥፋት በመናደርገው ወሳኝ ትግል ሁሉን አቀፍ ድጋፍ እንድትሰጠን በተለይም እኛን አምነህ ለልጆችህ ትግሉ ወደ ግንባር እንድትልክ የድርቆሽና ሌሎች ለውጊያ የሚያስፈልጉ ሁለንተናዊ ድጋፎች እንድታደርግ መሪው ድርጅትህ ህወሓት ጥሪ አቅርቦልሃል የሚል ማጠቃለያ ያለው ውይይት አድርገዋል። ሶስተኛ ለፖለቲከኞች የቀረበ የመወያያ ሰነድ ሲሆን ይህ በሁለት ክላስተሮች ማለትም መቀሌና አብይ አዲ ከተሞች የተካሄደ ሲሆን ይዘቱም እኛ ፖለቲከኞች የአሁኑን ጦርነት የህልውና ዋስትና አድርገን ልንቆጥረውና የደጀኑና የግንባሩ ኃይላችንን በአግባቡ ተቀናጅተን እንድንመራው ይገባል። እዚህ ላይ የኛ ትልቁ ሚና ወጣቱ እያሳመንን እንዲታጠቅና እንዲሰለፍ ማድረግ ሲሆን በተጨማሪም ከህዝቡ የተሰበሰበ ሎጂስቲክ በአግባቡ ወደ ግንባር ወደ ሰራዊቱ እንዲደርስ ማድረግ ነው። እንደ ፖለቲከኞች ይህንን ጦርነት በአግባቡ መምራት ካልቻልን በህዝባችንና በጠላቶቻችን ተጠያቂ እንደምንሆን መረዳት አለብን። ምክንያቱም ጠላት እንደ ጦርነት ቀስቃሽ ብሎ ይዘናል። ህዝባችንም ልጆቻችን ከንቱ ዓላማ ጨርሳችኋል ብሎ ይጠይቀናል። ስለዚህ ያለን ጠባብ አማራጭ ጦርነት መቀስቀስና ይህንን ጦርነት ማሸነፍ ብቻ ነው የሚሉ ውይይቶች በየክፍሉ ተከፋፍለው ሲካሄዱ ሰንብተዋል። ትናንትና መጋቢት 18 2018 ዓ.ም በሁሉም የተፈናቃይ መጠለያ ካምፖች የሚገኙ የተፈናቀሉ ወጣቶች ወደ ቀያችሁ ለመመለስ አዲስ ጦርነት እየጀመርን ስለሆነ እናንተም በግድ መቀላቀል አለባችሁ እየተባሉ ያሉ ቢሆንም ተፈናቃዮቹ ምንም አይነት መጥፎም ይሁን ጥሩ ምላሽ ሳይሰጡ ተበታትነዋል። በመጨረሻም ይህንን የላኩልን ታጣቂዎች ትግራይን ክደው መሃል ሀገር ከሄዱት አካላት ጋር ግንኙነት እንዳይኖራችሁ በተለይም ከመዘክር አባዲ ጋር አንድም ሰው እንዳይገናኝ መልእክት እንዳይጻጻፍ በፌስቡክ ገጻቸው እንኳን ላይክ እና ኮሜንት እንዳታደርጉ ይህንን አድርጎ የተገኘ የሚደርስበት ቅጣት ያስብበት ተብለናል ሲሉ የነገሩን ሲሆን ስልካችንን ሊቀሙን ይችላሉ ሲሉም አክለውልናል። እንግዲህ ውድ የሶሎዳ ሚዲያ አድማጭ ተመልካቾች ኢትዮጵያውያን ወገኖቻችን በጦርነት ተወልዶ በጦርነት ካልሞትኩኝ ብሎ እየተቅበዘበዘ የሚገኘው የደደቢቱ ሽፍታ ህወሓት ዛሬም የትግራይን ህዝብ ለማስጨረስ ኢትዮጵያን ለማተራመስ እንደ አዲስ ከውስጥና ከውጭ ኃይሎች ጋር ተጣምሮ ጦርነት ለመለኮስ እየሰራ ይገኛል። ይህንን ጉዳይ ከህወሓት ሽፍታ ቡድን ብቻ ሳይሆን በፌደራል መንግስት በኩል እውቅናና ህጋዊነት ባለው የትግራይ ክልል ጊዜያዊ አስተዳደር በኩልም በተደጋጋሚ በፕሬዝዳንቱ ጀነራል ታደሰ ወረደ በኩል የመጨረሻ አማራጫችን ጦርነት ነው እያሉ በተደጋጋሚ ሲደሰኩሩ እየተሰሙም ይገኛሉ። ሶሎዳ ሚዲያ የትግራይ ህዝብ ከእንደዚህ አይነት እንደ ወገብ ቅማል ተጣብቆ የህዝቡን ደም እየመጠጠ የሚገኘው የደም ቡድን የሆነው የደደቢቱ ሽፍታ የህወሓት ኃይል የትግራይ ክልል ማህበረሰብም እንደ ማንኛውም ኢትዮጵያዊ ነፃ ለማውጣት በሚችለው አቅሙ እየሰራ ይገኛል። በቀጣይም ሶሎዳ ሚዲያ እንደወትረው ሁሉ የህወሓትን የሴራ መረቦች እያጋለጠ ኢትዮጵያን የማዳን ስራውን አጠናክሮ ይቀጥልበታል። ዝግጅታችንን እዚህ ጋር ጨርሰናል። በሌላ ዝግጅት እስከምንገናኝም ቸር ቆዩን። ሰላም ለውዲቱ ሀገራችን ኢትዮጵያ። መጋቢት 19 2018 ዓ.ም ሶሎዳ ሚዲያ